$360 በጥሬ ገንዘብ አሁኑን ስጠኝ። ሁለታችንም ከዚህ እንገናገላለን። አሁኑኑ ደረሰኝ እፈልጋለሁ። ምንም አይነት ደረሰኝ አታገኝም። ደረትህን ከመኪናው ጋር አጣብቀው። ይሄ የሜኑ ምክንያት ምንድነው? መደበኛ ፍተሻ ነው። አትንቀሳቀስ። በፖስታው ውስጥ ያለው ምንድነው? ምንም ደረሰኝ የለም። አሰራሩ እንደሱ አይደለም። ገባህ? በእኔ ከተማ ውስጥ ብልጥ ልትሆን አትሞክር። ብሬክስ በተሳሳተ ሰፈር ውስጥ በተሳሳተ ሰው ላይ ነበር ያረፈው። ብሬክስ ያየው ብቸኛ አሽከርካሪ ከሌላው ግዛት የመጣ የሰሌዳ ቁጥርና በገንዘብ የተወጠረ ወፍራም ፖስታ ብቻ ነበር። ሀብታም ሆኖ ለመሄድ የሚያስፈልገውን ነገር ሁሉ አገኘ። ነገር ግን ያላስተዋለው ነገር ቢኖር በዛ ዩኤስቪ መኪና ውስጥ በዝምታ የሚቀርጽና ትኩረቱ ቀጥታ ወደ እግረኛ መንገዱ ያደረገ የካሜራ ምስል መኖሩን ነበር። የባጅ ቁጥሩን፣ የክፍሉን መለያ ኮድ እና የሰውነቱ ካሜራው የጠፋበትን ትክክለኛ ሰከንድ በህሊናው የሚያጤናውን ሰው አልተመለከተም። ሰውየው ምንም አይነት ተቃውሞ አላሳየም፣ ድምፁንም አላረገበም። ብሬክስን ሁለተኛ ጊዜ ዞር ብሎ እንዲያየው የሚያደርግ ምንም ነገር አላደረገም። ያ ረጋ ማለት ሙሉ በሙሉ ሆን ተብሎ የተደረገ ነበር። ከ4 ቀናት በኋላ ያ ሰው በባህር በር ፓይንት ፖሊስ ጣቢያ ቀጠሮ ነበረው። ብሬክስ በመጨረሻ ፊቱን ሲያውቀው ምን ያደርግ ይሆን? ትክክለኛውን ነገር ማድረግ ዋጋ አለው ብለው የሚያምኑ ከሆነ ማንም በማያይበት ጊዜ እንኳን ይሄ ታሪክ ለርሶ ነው። ይቀላቀሉ፣ ከዚህ ታሪክ ጋር ይቆዩ። ምክንያቱም ቀጥሎ የሚሆነው ነገር በትክክል የፍትህ እውነተኛ ገጽታ ነው። እንዲሁም ደግሞ ከየት ሀገር ሆነው እንደሚከታተሉን በኮሜንት መስጫው ሳጥን ላይ ያሳውቁን። ወደ ታሪካችን ስንመለስ ዴስመንድ ኤቭሪ ከተማ ከመፍረሷ በፊት እንዴት እንደምትተነፍስ በመረዳት 19 ዓመታትን አሳልፏል። የወረቀትና የመጥፎ ቡና ጠረን በሚሸቱት የባልቲሞር ፖሊስ ጣቢያዎች ውስጥ ተመላልሷል። ተጠያቂነት ለሌለው ሰው ብቻ የሚሰራ ቃል ነው ብሎ ከሚያስቡ ፖሊሶች ጋር ፊት ለፊት ተቀብጧል። እንዲሁም ሙሉ በሙሉ መነጋገር አቁመው የነበሩትን የፖሊስ ክፍሎችና ማህበረሰቦችን እምነት እንደገና ገንብቷል። ይህን ሁሉ ያደረገው ለዝና አልነበረም። አንድ ሰው ማድረግ ስላለበትና እሱ ደግሞ ስራውን በሚገባ ስለሚችለው ብቻ ነበር ያደረገው። ያ ውህደት ደግሞ ሁልጊዜም ቢሆን በቂው ነበር። አሁን በ44 ዓመቱ በሜሪላንድ የሃርበር ፓይንት አዲሱ ፖሊስ አዛዥ ለመሆን 3 ቀናት ብቻ ቀርተውታል። የከተማው ምክር ቤት በአንድ ድምጽ መርጦታል። የሹመት ደብዳቤው ቀደም ብሎ በኢሜይሉ ደርሶታል። ስነ ስርዓቱ ለሐሙስ ጧት 4 ሰዓት የተቀጠረ ሲሆን ሙሉ የፖሊስ ደንብ ልብስ መልበስ የሚያስፈልገው ነበር። ስሙ ለክፍሉ አመራሮች በተሰራጨ የውስጥ ማስታወሻ ላይ ወጥቷል። አንድ ገጽ ብቻ፣ መደበኛና አጭር የሆነ ምሳ ከመብላቱ በፊት ተቃኝቶ ፋይሉ የሚደረግ አይነት ማስታወሻ። እስካሁን ምንም አይነት የዜና መግለጫ አልተሰጠም። በሀገር ውስጥ ጋዜጣ ላይ የወጣ መግለጫ ወይም የተያዘ ፎቶግራፍ አልነበረም። ለአብዛኞቹ የሃርበር ፓይንት ፖሊስ አባላት ዴስመንድ ኤቭሪ አሁንም በወረቀት ላይ ያለ ስም ብቻ ነበር። እሱም ቢሆን ቢያንስ ለጥቂት ቀናት ነገሩ በዛው መንገድ እንዲቀጥል መረጠ። ለዚህም ነበር በሐሙስ ጧት በሁለት የታጀቡ መኪኖች ታጅቦ በስራ መኪና ከመምጣት ይልቅ እሁድ ዕለት ራሱ መኪናውን እየነዳ ወደ ሃርበር ፓይንት የመጣው። በጎን ወንበር ላይ የ12 ዓመት ልጅ የሆነው ማርከስ ተቀምጧል። በጀርባ ሳጥን ውስጥ የልብስ ቦርሳ ተጭኗል እና የተፈረመ የቤት ኪራዩን በእጁ ይዟል። ከተማዋ ለሱ ብላ ለመስተንግዶ ማዘጋጀት ከመጀመሯ በፊት ከተማዋን ማየት ፈልጎ ነበር። በቢሮው ወንበር ላይ ከመቀመጡ በፊት ሰፈሮቹን በእግር መዞር፣ በምግብ ቤቶች መመገብ፣ የጥበቃ መንገዶችን በመኪና መቃኘትና ሃርበር ፓይንት ከእግረኛ መንገድ ሲያዩ ምን እንደሚመስል መረዳት ይፈልግ ነበር። ይሄ ፍተሻ አልነበረም፣ ሴራ ወይም ወጥመድ አልነበረም። ዴስመንድ ሁልጊዜም ቢሆን አንድ መሪ ሊሰራው የሚችለው እጅግ የከፋው ነገር ወደ አንድ ክፍል ገብቶ ወዲያውኑ ማምራት መጀመር ነው ብሎ ስለሚያምን አባትና ልጅ 4 ቀናት ቀደም ብለው
መምጣታቸው ብቻ ነበር። ማርከስ የጆሮ ማዳመጫውን በእንግቱ ላይ አድርጎ ነበር። ፊቱ ላይ ደግሞ የጥንቃቄና የጉጉት ስሜት ይንጸባረቅበታል። ያ ስሜት ዴስመንድ ከእናቱ ፊት ላይ የሚያውቀው አይነት ሲሆን ከ6 ዓመታት በኋላ እንኳን በልጁ ፊት ላይ ሳየው ድንገት ያስደነገጠው ነበር። ልጁ ያልተለመዱትን ጎዳናዎች በመስኮት በኩል ሲያልፍ እያየ ምንም አይናገርም። ይህም ሁሉንም ነገር በትኩረት የመከታተያ መንገዱ ነበር። በክሊመንት ስትሬት ላይ የሚከራዩትን ቤት አገኘ። ንጹህ ወለልና ወደ ረጅም ረድፍ ቤቶች የሚመለከት መስኮት ያለው ባለ 2 ክፍል ቤት ነበር። ዴስመንድ ከአንድ ሰዓት ባነሰ ጊዜ ውስጥ ዕቃዎችን አወጣ። ማርከስ የተሻለ ቁም ሳጥን ያለውን ክፍል መረጠ። ወዲያውኑም መብቱ እንደሆነ ለማሳየት ያህል የባስኬትቦል ኳሱን ከበር አጠገብ ወለል ላይ ያስቀመጠ። ምሽት 1 ሰዓት ሲሆን ማቀዝቀዣው ባዶ ነበር። በኩሽና ውስጥ ምንም እህል አልነበረም። ማርከስ ይህንን እንደ ትልቅ የግል ቀውስ ቆጠረው። ዴስመንድ በፍጥነት ሄደው እንደሚገዙ ነገረው። የኪራይ ቢሮዋ ሴት የጠቀሰችው ሲዳር ሮው የሚባለው ቦታ ቅርብ ነበር። የትንንሽ ንግዶች፣ የነዳጅ ማደያና እስከ ማታ የሚከፈት ሱቅ ረድፍ ነበር። በኤስዩቪ መኪናቸው ወደዛ አመሩ። ዴስመንድ ማርከስን መኪና ውስጥ እንዲጠብቅ ነግሮት ለኩሽና የሚሆን ጥቂት ነገሮችን ማርከስ በመንገድ ላይ 2 ጊዜ የጠየቀውን የእህል ምግብ ሳጥንና ለራሱ የውሃ ባልዲ ለመግዛት ብቻውን ወደ ውስጥ ገባ። ከ10 ደቂቃ ባነሰ ጊዜ ውስጥ ወደ ውጪ ተመለሰ። በግራ እጁ የወረቀት ቦርሳ፣ በቀኝ እጁ ቁልፍ ይዟል። በመንገዱ ዳር ወደ ቆመው መኪናው እያመራ ሳለ ወደ አሽከርካሪው በረድ ሳይደርስ ቀረ። ሄይ! ድምፁ ከጀርባ መጣ። ዝቅተኛና እርግጠኛ የሆነ ድምፅ። ቆም በል። ሳጅን ኖላን ብሬክስ ቀደም ብሎ ከጥበቃ መኪናው ወጥቶ ነበር። የተወሰኑ የደንብ ልብስ የለበሱ ሰዎች የአንድን ግንኙነት ውጤት ከመጀመሩ በፊት እንደወሰኑት አይነት አካሄድ ይሄድ ነበር። ትከሻው ወደ ኋላ የተወጠረ፣ እርምጃው ያልተጣደፈ፣ በቆሙ ውስጥ ምንም አይነት ጥያቄ የሌለበት ነበር። ከጀርባው ፖሊስ ትሬቨር ሳይክስ ከተሳፋሪው ወገን ወጥቶ በጥበቃ መኪናው ጀርባ አቅራቢያ ቆመ። ብሬክስ የኤስዩቪ መኪናውን የፊት ጎማ ጠቆመ። ጎማ ከመስመሩ አልፏል አለ። በእውነት እንደማያሳስበው ሰው አይነት ተናገረው። ጥሰቱ ምክንያት እንጂ ዋናው ጉዳይ አልነበረም። መንጃ ፍቃድና ምዝገባ። ዴስመንድ የወረቀት ቦርሳውን የመኪናው ፊት ላይ ያስቀመጠና ያለምንም ክርክር ሁለቱንም አወጣ፣ አስረከባቸው። ብሬክስ ሰነዶቹን ሲመለከት ዴስመንድ ዝም ብሎ ቆመ። ብሬክስ የሚመለከተው ችግር ለመፍታት ሳይሆን ለመጠቀም የሚፈልግ ሰው አይነት ልዩ የፊት ገጽታ ነበረው። አይኖቹ ወደ ሌላ ግዛት የሰሌዳ ቁጥር አቀኑ። የዴስመንድን ፊት ተመለከተ። እንደገና ወደ ሰሌዳው ተመለከተና ከቤትህ በጣም ርቀሃል አለው። አሁን ነው የመጣሁት አለ ዴስመንድ። ብሬክስ ሰነዶቹን መለሰለት። ነገር ግን ወደ ኋላ አላለም። ማንኛውም ህጋዊ የትራፊክ ማስቆም ከሚጠይቀው በላይ በአንድ ጫማ ያህል ቀርቦ ቆመ። ላንተ የማደርግልህ ነገር ቢኖር $360 አሁኑኑ ታስረክበኛለህ። እኔ ደግሞ ይህንን አልጽፈውም። አንተ ትሄዳለህ። ሁለታችንም የምሽት ስራችንን እንቀጥላለን። ዴስመንድ ያለምንም ስሜት ተመለከተውና ለዛ ደረሰኝ እፈልጋለሁ አለ። ቀጥሎ የሆነው ነገር ከ4 ሰከንድ ያነሰ ጊዜ ወሰደ። ብሬክስ ከጀርባው ዞረ። በትከሻው ያዘውና በኃይል ወደ ኤስዩቪ መኪናው ፊት ገፋው። የዴስመንድ ደረት ከብረቱ ጋር ተጋጨ። የወረቀት ቦርሳው ወደ ጎኑ ተጨማደደ። ብሬክስ ጃኬቱን በሁለቱም በኩል ፈተሸው። በጥንቃቄ ፍተሻው ሆን ተብሎ የተደረገ ያህል የዘገየና ልምድ ያለው ለማስመሰል ደግሞ ፈጣን ነበር። በውስጠኛው የደረት ኪስ ውስጥ ያለውን ፖስታ አገኘው። ዴስመንድ ለልጁ ማርከስ ትምህርት ቤት ምዝገባ የያዘው $400 በጥሬ ገንዘብ ነበር።
ጠዋት ያወጣው ምክንያት ቢሮ ለመጀመሪያው የመዝገባ ክፍያ በካርድ አይቀበልም ስለተባለ ነበር። ብሬክስ ፖስታውን አውጥቶ ወደ ኋላ አለ። ክፍት አየር ላይ እዛው እግረኛ መንገድ ላይ በተሰበረ የመንገድ መብራት ስር ቀደም ሲል ይህንን አድርጎ እንደሚያውቅና ምንም ነገር እንደማይቋርጠው እንደሚጠብቅ ሰው በትዕግስት ኖቶቹን ቆጠራቸው። አንድ ጊዜ ቆጠራቸው። ከዛም ፖስታውን አጥፎ ዴስመንድን ተመለከተው። ዴስመንድ ዞሮ በኋላ ላይ በዝርዝር መግለጽ እንደሚያስፈልገው ሰው እየተከታተለው ነበር። $360 አለ ብሬክስ። ቀሪው ያንተ ነው። በትራፊክ ማቆም ላይ በጥሬ ገንዘብ ክፍያ እንድትቀበል የሚፈቅድ ምንም አይነት ሕግ የለም አለ ዴስመንድ። ድምፁ ሰከን ያለ ነበር። አላረገበውም። ይህ አሰራር አይደለም። ለዚህ ምንም አይነት ፈቃድ የለም። ብሬክስ ወደሱ ጠጋለ። ድምፁን በሹክሹክታና በተለመደው የመናገሪያ ድምፅ መካከል ወዳለው ደረጃ ዝቅ አደረገው። ድምፁ የተቃኘው ለታለመለት ሰው ብቻ እንዲደርስ ተደርጎ ነበር። ዛሬ ማታ በመዝገብህ ላይ የፓርኪንግ ጥሰት ብቻ ይዘህ ወደ ቤት እንድትሄድ ማድረግ እችላለሁ፣ ወይም ደግሞ በዛ መኪና ውስጥ የሆነ ነገር አግኝቼ ልጅህን እስከ ነገ ጧት ድረስ እንዳታየው ማድረግ እችላለሁ። ምርጫው ያንተ ነው አለው። በዚህ ጊዜ ዴስመንድ ምንም አላለም። ከብሬክስ ጀርባ ሳይክስ እጁን ወደ ደረቱ የሰውነት ካሜራ ሲወስድ አየ። ቀዩ የሚያበራው መብራት ጠፋ። ብሬክስ ገንዘቡን በደረቱ ኪስ ውስጥ አስገባው። ባዶውን ፖስታ መልሶ ሰጠው። ከዛም ዞር ብሎ ወደ ጥበቃ መኪናው አመራ። በበሩ አጠገብ የንግድ ስምምነት እንደሚዘጋ ሰው በለስላሳና በረጋ ድምፅ ከትከሻው በላይ ተናገረ። በእኔ ከተማ ውስጥ ብልጥ ለመሆን አትሞክር አለ። የጥበቃ መኪናው ከመንገዱ ዳር ተነሳ። ዴስመንድ መኪናው ጥጉን እስኪታጠፍ ድረስ የኋላ መብራቶቹን ተከታተለ። ከዛም በእግረኛ መንገዱ ላይ በዝምታ ለጥቂት አፍታ ቆመና ስለምንም ነገር አላሰበም። ይህም በጥንቃቄ ሊታሰቡባቸው የሚገቡ ነገሮች ሁልጊዜ የሚታሰቡበት መንገድ ነበር። የወረቀት ቦርሳውን አነሳ። እህሉ እንዳልተጎዳ አረጋግጦ ወደ ኤስዩቪ መኪናው ገባ። ማርከስ ይመለከተው ነበር። የልጁ አይኖች አባቱ በተገፋበት ወቅት የመኪናውን ፊት ቆዳውን በጫረበት ቀይ ምልክት ላይ አረፉ። ለረጅም ጊዜ ተመለከተውና ፖሊስ ነው ያንን ያደረገው ሲል ማርከስ ጠየቀ። ዴስመንድ አይኑን ከመንገዱ ላይ አላነሳም። የደንብ ልብስ የለበሰ ሰው ነው ያንን ያደረገው አለ። ያ ማለት ደግሞ የደንብ ልብሱ ስህተት ነው ማለት አይደለም። ማርከስ በመስኮቱ ወደ ውጪ ተመለከተ። ምንም ተጨማሪ ነገር አላለም። ነገር ግን የጆሮ ማዳመጫውን አላደረገም። ይሄም አሁን እያሰበው መሆኑን ያሳያል። ዴስመንድ ወደ ክሌመንት ስትሬት ተመልሶ ነዳ። ልጁ መብላቱንና በደከመው ሰዓት መተኛቱን አረጋገጠ። ስለ አዲሱ ትምህርት ቤት ለተነሱ 2 ጥያቄዎች መልስ ሰጠ። የማርከስን ስልክ ቻርጅ በሁለተኛው ቦርሳ ስር አገኘ እና ላለፉት 6 ዓመታት ሲል እንደነበረው መልካም አዳር አለው። ፍጹም በሆነ ያለምንም ድራማ ዓለማውንም በትክክለኛው ስርዓት ላይ እንዳለች ለማሳየት በተዘጋጀ መንገድ ነበር። ከዛም በኩሽናው ጠረጴዛ አጠገብ ተቀመጠና ስልኩን ከፈተ። የሚያስፈልገውን ነገር ሁሉ ይዟል። ካሜራው ወደ ሲዶሮ ከታጠፈበት ቅጽበት ጀምሮ በጥልቀት ይቀርጽ ነበር። ወደ ሱቅ ከመግባቱ በፊት የሰዓቱን ማህተም አረጋግጧል። ይሄም በስራ ላይ በነበራቸው ዓመታት ያዳበረው ልምድ ነበር። ድምፁ ንጹህ፣ ቀጥተኛና ሙሉ በሙሉ ጥቅም ላይ ሊውል የሚችል ነበር። የብሬክስ ባጅ ቁጥር ባየበት ቅጽበት በህሊናው ይዞት ነበር። የመኪናውን የኋላ ቁጥር ይዟል። የሳይከስን ስም ከደረቱ ላይ ካለው መለያ አግኝቷል። ሰዓቱን እስከ ደቂቃው አውቆታል። ቦታውንም ያውቀዋል። እንዲሁም ካሜራው የታጠፈበትን ጊዜ ጨምሮ የክስተቶቹን ትክክለኛ ቅደም ተከተልን ይዟል።
የሌለውና ለረጅም ጊዜ አብሮት የተቀመጠው ነገር ቢሆን አሁን ያየው ነገር ምን አይነት ክስተት እንደሆነ እርግጠኝነት ነበር። አንድ ፖሊስ፣ አንድ ክስተት፣ አንድ ምሽት። ያ ብዙ ነገሮችን ሊያመላክት ይችላል። ብሬክስ ከተንቀሳቀሰበት መንገድ ጋር አሰበው። እምነቱ፣ የፍተሻው ልምድ ያለው ቅልጥፍና፣ የተወሰነው የገንዘብ መጠን፣ በመጨረሻ ላይ የተሰጠው ተራ ማስጠንቀቂያ። እነዛ ዝም ብለው በግቡ የተንቀሳቀሰው ሰው እንቅስቃሴዎች አልነበሩ። ያ ሰው ቀደም ሲል ተመሳሳይ ቅደም ተከተል ያከናወነና በልምድ ላይ ተመስርቶ ሁል ጊዜ በሚያበቃበት መንገድ እንደሚያበቃ የሚጠብቅ ሰው ነበረ። በፍርሃት ወይም ባለማወቅ ኪሳራውን ተቀብሎ ወደ ቤት በሚነዳ ሰው። ያ እውነት ከሆነ ጥያቄው ሪፖርት ማድረግ አለብኝ ወይ የሚለው አልነበረም። ጥያቄው በእውነት ውጤት በሚያመጣ መንገድ እንዴት ሪፖርት ማድረግ ይቻላል የሚለው ነበር። ዴስመንድ በተጠያቂነት ስርዓቶች ውስጥ በቂ ዓመታትን ያሳለፈ በመሆኑ የወደቀበትን መንገድ ይረዳል። ምንም አይነት ቪዲዮ ምስክሮች ከሌሉበትና የፖሊሱን የጽሑፍ ሪፖርት ከሚቃወም ሰው አቤቱታ ሲመጣ ምን እንደሚፈጠር ያውቃል። ለነዛ ፋይሎች ምን እንደሚፈጠር ያውቃል። በሌሎች ከተሞች ውስጥ እነዛን ፋይሎች ከፍቶ ችግሩን ለመፍታት የሚወጣውን ዋጋ አይመጥንም ብለው በጸጥታ በወሰኑ የበላይ ጠባቂዎች በማዕዘኖች ላይ የተጻፉትን ስህተቶችን አንብቧል። አሁን ራሱን ካወቀ ነገ በሹመት ደብዳቤውና በካሜራ ምስሉ ወደ ፖሊስ ጣቢያው ከገባ የሚከተለው ምርመራ ስሙ ከተያያዘበት ጋር ይጀምራል። የብሬክስ ጠበቃ ጊዜው ሲደርስ ያንን ታሪክ ያደርገዋል። አዲሱ አዛዥ ገና ቃለ መሐላ ሳይፈጽም የግል ቂሙን እየተወጣ ነው በሚል ያ ትረካ እውነት ባይሆን እንኳን መዝገቡን ሊበክለው ይችላል። ዴስመንድ ማን እንደሆነ በመዝገቡ ምክንያት ብሬክስን ሊጠብቀው ይችላል። ያ እንዲሆን አይፈቅድም። የስልክ አድራሻዎቹን ከፍቶ የካውንቲውን የሙያ ታማኝነት ቢሮ ዳይሬክተር ለሆነችው ዳና ሜርሰር ስልክ ቁጥር አገኘ። በሹመት ሂደቱ ወቅት 2 ጊዜ አግኝቷታል። እሷ ጥንቃቄ የምታደርግ በጥንቃቄ የምትሰራና ከሚመራው ፖሊስ ጣቢያ ጋር ተደራራቢ ነገር ግን ነፃ የሆነ ስልጣን ያላት ነበረች። በሚቀጥሉት 24 ሰዓታት ውስጥ ለሚደረግ ምስጢራዊ ጥሪ ዝግጁ መሆኗን የሚጠይቅ አጭር መልእክት ጻፈ። የካሜራውን ፋይል፣ ሰዓት የተጠቀመበትንና ያልተስተካከለውን ባለፈው ሰዓት ከጻፈችው ባለፈው ገጽ የጽሑፍ ማስታወሻዎች ጋር አያያዘ። ከመላኩ በፊት የጻፈውን ተመለከተ። እንደ አዛዥ አልጻፈም፣ እንደ ምስክር ነበር የጻፈው። ማረጋገጥ የሚችለውን እያንዳንዱን ዝርዝር አካቷል። ማረጋገጥ የማይችለውን ነገሮች ደግሞ በግልጽ አሳይቷል። ምን ማለት እንደሆነ አልጠቀሰም። መዝገቡ ራሱ እንዲናገር ተወው። ላከውና ስልኩን በጠረጴዛው ላይ በፊቱ አስቀመጠው። በግድግዳው በኩል የማርከስ የኮርኒስ ማራገቢያ ዝቅተኛ ድምጽ ያሰማል። ልጁ ምንም ያህል ቢቀዘቅዝ በየምሽቱ ያበረዋል። ምክንያቱም እንዲተኛ ይረዳዋል። እናቱ በሞተችባቸው ወራት ውስጥ የጀመረውና አሁንም ያላቆመው ልማድ ይሄ ነበር። ዴስመንድ ለጥቂት አፍታ አዳመጠው። በሲዳር ሮው ላይ በሱ ላይ የተደረገው ነገር ስህተት ነበር። ነገር ግን በሱ ላይ ብቻ የተደረገ አልነበረም። አሁን በዚህ ጉዳይ በጣም እርግጠኛ ነው እና የተደረገበት መንገድ በቅልጥፍና ያለምንም ማወላወል በጠፋ ካሜራ ጨለማ ውስጥ በሃርበር ፓይንት ውስጥ እየሆነ ያለው ነገር እሱ ከመድረሱ በፊት ለረጅም ጊዜ ሲካሄድ የነበረ መሆኑን ነገረው። የፖሊስ አዛዥ ለመሆን 4 ቀናት ቀርተውታል። እነዛን 4 ቀናት ለመጠቀም አሰበ። ዳና ሜርሰር እጅግ አደገኛ የተግባር ብልሹነት ምልክት የሚያስቀር ሳይሆን ምንም ነገር የማያስቀር አይነት መሆኑን ለማወቅ በሙያዊ ታማኝነት ስራ ላይ በቂ ጊዜ አሳልፋለች። መልእክቱ በደረሳት በ2 ሰዓታት ውስጥ ለዴስመንድ ተመልሳ ደወለች። የካሜራውን ድምጽ
ያለምንም ማቋረጥ 2 ጊዜ አዳመጠች። ከዛም ከመናገሯ በፊት ለጥቂት አፍታ በዝምታ ተቀመጠች። ያመነችውን ማረጋገጥ ከምትችለው ነገር ለመለየት የተማረ ሰው አነጋገር፣ የተናገረችው ነገር በጥንቃቄና በሰከነ የተሞላ ነበር። ከሐሙስ በፊት በጸጥታ የመጀመሪያ ደረጃ ግምገማ እንደምትጀምር ነገረችው። ምንም አይነት ነገር በፖሊስ ጣቢያው የውስጥ መስመር እንደማታሳልፍ አብራርታ ገለጸችለት። የካሜራው ፋይል ከዛች ቅጽበት ጀምሮ በቢሮዋ ጥበቃ ስር እንደሚጠበቅም ነገረችው። ቀላል እንደሚሆን አልነገረችውም። ለማንም ሰው ያንን ለማለት በዚህ ስራ ላይ ለረጅም ጊዜ ቆይታለች። ዴስመንድ አመሰገናትና እንደገና አልደወለም። ስራዋን እንድትሰራ እድል ሰጣት እና በሚቀጥሉት 3 ቀናት ቀደም ሲል አቅዶት የነበረውን በማድረግ በሃርበር ፓይንት በመዞር የማህበረሰብ አመራር ምክር ቤት አባላትን በማግኘት ማርከስን ወደ አዲሱ ትምህርት ቤት አቅጣጫ በማስያዝና ለሐሙስ ጧት በማዘጋጀት አሳለፈ። ስልኩን አቅራቢ ያደረገና ስለ ሲዳር ሮው ለማንም ምንም አላለም። የሹመት ደብዳቤው በኢሜሉ ውስጥ ቀረ። ስሙ አብዛኞቹ ሰዎች በጥንቃቄ ያላነቡት የወረቀት ስም ሆኖ ቀረ። ሮብ ምሽት ዳና ከአንድ በላይ የሚሉ 3 ቃላት ያሉት መልእክት ላከችለት። በዛሽ ምሽት ጥሩ እንቅልፍ አልተኛም። ዳና መዝገቦቹን ስታወጣ ያገኘችው የመጀመሪያው ነገር የመዝገቦች አለመኖር ነበር። በዛ ምሽት ለዴስመንድ ኤቭሪ የተሰጠ ምንም አይነት የትራፊክ መጥሪያ አልነበረም። በነበረበት የሰሌዳ ቁጥር ስር በቁጥጥር መዝገቡ ላይ የገባ ምንም አይነት የትራፊክ ማቆም አልነበረም። ማንኛውም ንብረት እንደተፈተሸ ወይም እንደተሰወረ በስርዓት ውስጥ ምንም አይነት ማስታወሻ የለም። በዛ ምሽት የብሬክስ እና የሳይከስ የሁኔታ ሪፖርት በሲዳር ሮው ላይ የተደረገ መደበኛ የማህበረሰብ ግንኙነት እንደነበር ይገልጻል። ለማዘጋጀት 30 ሰከንድ የሚወስድና በየወሩ ከሚገቡት በመቶዎች የሚቆጠሩ ተመሳሳይ መዝገቦች መካከል እንዳይታይ ተደርጎ የተዘጋጀ አይነት መዝገብ ነበር። በፖሊስ የትረካ ክፍል ውስጥ ብሬክስ ለአንድ አሽከርካሪ ስለ ፓርኪንግ ጥሰት ምክር እንደተሰጠውና ከውይይቱ በኋላ አሽከርካሪው በገዛ ፈቃዱ ቦታውን ለቆ እንደሄደ ጽፎ ነበር። የሳይከስ የሰውነት ካሜራ በሲዳር ሮው ከተከሰተው ግጭት ጋር በትክክል የሚገጥም የጊዜ ክፍተት ያሳይ ነበር። የመሳሪያው መዝገብ ለዚህ ምክንያት ያለው ባህሪ መበላሸት የባትሪ ችግር እንደሆነ ገልጿል። በመሳሪያው መዝገብ ላይ ምንም አይነት የጥርጣሬ ምልክት አልነበረም። ከክስተቱም በኋላ ምንም አይነት የጥገና ጥያቄ አልነበረም። በወረቀቱ ሰነድ መሰረት ካሜራው በቃ ስራ ቆሞ ከዚያ እንደገና መቀጠሉን ነው የሚያሳየው የሚል ነበር። ማንም ሰው ይህንን እንደ ትልቅ ነገር ቆጥሮ ጥያቄ አላነሳበትም። የብሬክስ የግል ማህደር የ9 ዓመታት አገልግሎት በማህበረሰብ ተሳትፎ 3 ምስጋናዎች፣ ምንም አይነት የተረጋገጠ አቤቱታ የሌለበት፣ ቀደም ሲል ተመርምረው የተዘጉ 2 ክሶች፣ አንዱ በእግረኛ መንገድ ላይ በተደረገ ፍተሻ ወቅት የተፈጠረ የቃላት አጠቃቀም አለመግባባት ተብሎ የተቀመጠ፣ ሁለተኛው ደግሞ ክሱን ያቀረበው ሰው በኋላ ላይ ጉዳዩን መከታተል በመተው የተሰጋ ነበር። ሁለቱም ፋይሎች በጣም ቀጭን ነበሩ። ሁለቱም በፖሊስ ጣቢያው ደረጃ ተሰርተው ወደ ዳና ቢሮ ፈጽሞ ደርሰው አያውቁም። ዳና ይህንን ቀደም ሲል አይተዋለች። ዝርዝሩን ባይሆንም የነገሩን ቅርጽ ግን ታውቀዋለች። ስራውን በጥሩ ሁኔታ በሚሰራ ሰው ሳይሆን የሰነድ ማስረጃ ዋጋው ምን ያህል እንደሆነና ሊጠብቁ የሚገባቸውን ሰዎች ላይ እንዴት ጥቅም ላይ እንደሚውል በሚገባ በሚረዳ ሰው የተያዘ መዝገብ ቅርጽ። ብሬክስ አቤቱታዎችን ያመለጣቸውን ምንም ነገር ስላልተፈጠረ አልነበረም። የተረጋገጡ አቤቱታዎችን ሊያመልጥ የቻለ ሁኔታዎችን በጥንቃቄ ስለሚመርጥና የጎደለ መዝገብ ለሱ ከሚደግፈው መዝገብ ይልቅ
የበለጠ አስተማማኝ እንደሆነ ስለሚረዳ ነበር። ዳና ሁለቱንም የተዘጉ ፋይሎች ምልክት አደረገችባቸው። ፍተሻዋን ቀጠለች። ሙሉውን የ13 ወራት መረጃ ለማየት አላቀደችም። የጀመረችው በ60 ቀናት ከዛም በ90 በመጨረሻም በመረጃው ውስጥ ያለውን የሆነ ነገር ወደፊት እየጎተታት ስለሄደ የጊዜ ክፍተቱን አሰፋችው። እሷ የምትመረምረው የጥበቃ መርሃ ግብሮችን በተለይም ብሬክስ እና ሳይከስ በአንድ አካባቢ በተመደቡበት ወቅት የነበሩትን መደራረቦች ሲሆን እነሱንም ምንም አይነት ተከታታይነት ሰነድ ካላዘጋጀችላቸው የእግረኛና የትራፊክ ማቆም መዝገቦች ጋር እያገናዘበች ታይ ነበረ። ስርዓቱ የተሸሸገ አልነበረም። እንዴት የት እንደሚፈልግ ካወቀ በኋላ ያን ያህል ረቂቅ እንኳን አልነበረ። በቀላሉ ከዚህ በፊት ማንም ፈልጎት አያውቅም። ከ13 ወራት ውስጥ 8 የተለያዩ ክስተቶች፣ ካሜራዎች በማያዩባቸው ቦታዎች ላይ የተደረጉ 8 ማቆሞች፣ ብቻቸውን የነበሩ ከግዛት ውጪ መታወቂያ ወይም የሰሌዳ ቁጥር ያላቸው ወይም ከአካባቢው አሰራር ጋር ስላልተላመዱ አዲስ መሆናቸው የሚታወቁ ሰዎችን ያካተቱ 8 ግንኙነቶች፣ የተለያዩ የጊዜ ርዝመት ያላቸው 8 የሰውነት ካሜራ ክፍተቶች፣ እያንዳንዳቸው በመሳሪያ ችግር ምክንያት እንደሆነ የተገለጸ ነገር ግን አንዱም ቢሆን የጥገና ሪፖርት ያላስቀረቡ ወይም የበላይ ተቆጣጣሪ ክትትል ያላስገኘላቸው ምንም አይነት ቅጣት፣ እስራት ወይም ፖሊሱ ማህበራዊ ግንኙነት አድርጎ ሲቪል ወዲያውኑ መሄዱን ከሚገልጽ አንድ መስመር ውጪ ምንም አይነት መዝገብ ያልተያዘላቸው 8 ክስተቶች። በአንዱም ላይ ገንዘብ አልተጠቀሰም። ብሬክስ በወረቀት ላይ በሚያሰፍነው ነገር ላይ በጣም በጥንቃቄ ስለሚሰራ በምንም መዝገብ ላይ ገንዘብ አልታየም። ጥሬ ገንዘብ ደግሞ ሆን ተብሎ ምንም አይነት ጥፋት እንዳያሳይ ተደርጎ የተዘጋጀ ነው። ነገር ግን ሰዎች ምልክት ያስቀራሉ። ዳና በጥበቃ መዝገቦች ውስጥ ካለው የተወሰነ መረጃና ቀደም ሲል ተመዝግበው ከተዘጉ አቤቱታዎች ጋር በማገናዘብ ከ8ቱ ሰዎች 4ቱን ማግኘት ቻለች። ወደ እነሱ ስትደርስ ያገኘችው ነገር ለመረዳት አስቸጋሪ አልነበረም። አንድ የዕቃ አድራሻ አሽከርካሪ ብሬክስ ተጎትቶ ለማያውቅ መኪና የማነሻ ክፍያ ነው በማለት $190 እንደወሰደበት ተናገረ። አንዲት የማታ ፈረቃ ነርስ ደግሞ የአልኮል ምርመራ እስኪደርስ ድረስ መንጃ ፈቃዷን እንደሚያግድባት በዛተባት ጊዜ $425 በጥሬ ገንዘብ እንደሰጠች ተናገረች። እሷ ግን በጭራሽ አልኮል ጠጥታ አታውቅም። አንድ የሁለተኛ ዲግሪ ተማሪ ደግሞ ባልተስማማበትና ሊቃወመው ባልቻለው የእግረኛ ፍተሻ ወቅት የቤት ኪራይ ገንዘቡ ከኪስ እንደጠፋ ተናገረ። አንድ አረጋዊ ሰው ደግሞ ከተከተሉበት ቦታ 2 ብሎክ ርቆ ወደሚገኝ ኤቲኤም ተወስዶ ገንዘብ እንዲያወጣ እንደተደረገና ሳይክስ ደግሞ በእግረኛ መንገዱ ላይ ይጠብቃቸው እንደነበረ ተናገሩ። አንዱም ቢሆን የቪዲዮ ማስረጃ አልነበረውም። አቤቱታ ባቀረበበት ወቅት አንዱም አምኖ የተቀበላቸው አልነበረም። የዕቃ አድራሹ አሽከርካሪ አቤቱታ ተመርምሮ የፖሊስ ገለጻ ከቀረበው አቤቱታ ጋር እንደማይጣጣም የሚገልጽ ማስታወሻ ተይዞበት ጉዳዩ እንደተጠናቀቀ ተቆጥሮ ተመልሶለታል። ነርሷ ተጨማሪ ማስረጃ ከሌላ ክፍል ምንም አይነት እርምጃ መውሰድ እንደማይቻል ተነግሯት ነበር። የተማሪው አቤቱታ የፍተሻ አሰራርን በተመለከተ የተፈጠረ አለመግባባት ተብሎ ተመደበ። አረጋዊ ሰው ደግሞ እዛ ኤቲኤም አጠገብ ቆመው እያለ ማንም እንደማይረዳቸው ስለሚያውቁ ምንም አይነት አቤቱታ አላቀረቡም። ምንም አይነት ዝምድና በሌለ ከተማ ውስጥ በፖሊስ አባል ላይ አቤቱታ ማቅረብ ምንም ሳታገኝ ራስህን ለጥቃት ማጋለጥ እንደሆነ ልምድ አስተምሯቸዋል። ሁለቱም ትክክል ነበሩ። እስካሁን ድረስ ሁለቱም ሙሉ በሙሉ ትክክል። ዳና ከዴስመንድ ጋር ከመነጋገሯ በፊት ለሰዓታት ያህል ሙሉውን ምስል ይዛ ተቀመጠች። በተሰበሰቡት ጉዳዮች ላይ የተገመተው ጠቅላላ የገንዘብ መጠን $9700 በላይ እንደሆነ ነገረችው።
ብሬክስ በዘረፋ ስራ ላይ እንደልቡ እንደተንቀሳቀሰ ነገረችው። መረጃው ወጥ የሆነ የምርጫ መግለጫ እንደሚያሳይ ነገረችው። ብቸኛ ግራ የተጋቡ የአካባቢውን አሰራር የሚያውቁ ወይም መደበኛ መንገዶችን ይከታተላሉ ተብለው የማይገመቱ ሰዎችን። ብሬክስ ወደ እነዚህ ሁኔታዎች ድንገት አልገባም። እራሱ ነው የፈጠራቸው። የጥበቃ መንገዶችን፣ የፈረቃዎቹን ሰዓትና የመረጣቸውን ሰዎች ድክመቶች በመጠቀም ከውጭ ሲታይ በትክክል ስራውን እንደሚሰራ ፖሊስ የሚመስል ነገር ገነባ። ዴስመንድ ያለምንም ንግግር ሁሉንም ያደምጥ ነበር። ዳና ጨርሳ ስትናገር አንድ ጥያቄ ጠየቃት። ጉዳዮቹ የሱ ስም ሳይካተትባቸው ብቻቸውን ሊቆሙ ይችላሉ ወይ ሲል ጠየቃት። ዳና ለምን እንደጠየቀው ወዲያውኑ ገባት። ሊቆም እንደሚችሉ እንደምታምንም ነገረችው። ነገር ግን እርግጠኛ ለመሆን ተጨማሪ ጊዜ እንደሚያስፈልጋት ነገረችው። የሚያስፈልጋትን ጊዜ እንድትወስድ ነገራት። ከዛም ትጠብቀዋለች ብላ ያላሰበችውን ነገር ነገራት። እሱን እጅግ ያበሳጨው ነገር ከሱ የተወሰደው ነገር አለመሆኑ፣ ይልቁንም አሁን እሱን የሚያዳምጡት ሊሆን ስላሰበው ስልጣን ብቻ መሆኑንና እሷ ያገኘችው እያንዳንዱ ሰዎች እሱ ያለውን ነገር ተናግረው ነገር ግን ዝምታቸውን የሚያስቸግር ምንም አይነት ቦታ ስላልነበራቸው በዝምታ መመለሳቸውን ነገራት። ዳና ለዛ ቀጥተኛ ምላሽ አልሰጠችም። ጻፈችው። የፖሊስ ጣቢያው ውስጥ ወሬ ከማንኛውም መደበኛ መስመር በላይ በፍጥነት ይንቀሳቀሳል። ይሄም ዴስመንድ ባጠናቸው እያንዳንዱ የፖሊስ ጣቢያዎች ውስጥ እውነት የነበረ ነገር ነው። በሳምንቱ አጋማሽ ላይ አዲሱ የፖሊስ አዛዥ በውስጥ ተጠያቂነት ላይ ልምድ እንዳለውና ቢያንስ በአንድ ቀድሞ ቦታ ተዘግተው የነበሩ የአቤቱታ ፋይሎችን እንደገና እንደከፈተ በከፍተኛ የጥበቃ ሰራተኞች ዘንድ ወሬው ተሰራጨ። ዝርዝሩ ግልጽ አልነበረም፣ ስጋቱ ግን ግልጽ ነበር። ብሬክስ ማክሰኞ ዕለት ሰማው። የአዲሱን አዛዥ ፊት አያውቀውም ነበር። ሹመቱ በተነገረበት የምክር ቤቱ ስብሰባ ላይ አልተገኘም። የውስጥ ማስታወሻውም ምንም አይነት ፎቶግራፍ አልያዘም። የሚያውቀው የሙያ ማጠቃለያውን ብቻ ነበር። በሕግ ማስከበር ውስጥ ወደ 2 አስርት ዓመታት ገደማ ትኩረቱ በፖሊስ ተጠያቂነትና በክፍል ታማኝነት ማሻሻያ ላይ እንደሆነ፣ ያ ምን ማለት እንደሆነ ያውቃል። እንደዚህ አይነት አዛዦችን በሌሎች ከተሞች አይቷል። እናም እንደዚህ አይነት አዛዥ መጀመሪያ ምን እንደሚፈልግ ያውቃል። ለሳይክስ በፍጥነት መንቀሳቀስ እንዳለባቸው ነገረው። ሳይክስ በኋላ ላይ እንደሚያስታውሰው የሱ ትክክለኛ ቃላት አዲስ ሰው መቆፈር ከፈለክ የሚገኝ ምንም ነገር መኖር የለበትም የሚሉ ነበሩ። ሳይክስ በዚህ ነገር ላይ ረጋ ማለት አልቻለም። ለበርካታ ቀናት ረጋ ብሎ አያውቅም። ከዓመታት በፊት ዝም ማለት ከመናገር ይበልጣል ከሚል ስሌት የተጀመረው ነገር አሁን በጥሩ ሁኔታ ሊወጣበት ወደሚችለው ነገር አድጎ ነበረ። በእነዛ መዝገቦች ውስጥ ምን እንዳለ ያውቃል። ብሬክስ በመቆለፊያው ውስጥ በሚያስቀምጣት ትንሽ ማስታወሻ ደብተር ውስጥ ምን እንዳለ ያውቃል። ብሬክስ ያሰባቸዋል ብሎ እንደሚያስበው ሚስጥራዊ ያልሆኑት ቀናት፣ መጠኖችና አጫጭር ቃላትን ያውቃል። ብሬክስ በሚሰራበት ጊዜ እሱ በእግረኛ መንገዱ ላይ ቆሞ ጠያቂ ያለመሆን ማለት ተቀባይ ከመሆን ጋር አንድ አይደለም ብሎ ለራሱ ይናገር ነበር። ለረጅም ጊዜ ያ ልዩነት እንዲተኛ ያስችለው ነበረ። አሁን ግን በቂ አልነበረም። ብሬክስ የጠየቀውን አደረገ። ሁለቱን ሪፖርቶች ከፍቶ የጊዜ ሰሌዳውን የሚያለሰልስ ቃል ጨመረባቸው። ብሬክስ እንዳቀረበለት አድርጎ መዝገቦችን አስተካከላቸው። ብሬክስ ቀደም ሲል አቤቱታ ካቀረቡት ሰዎች ለአንዱ ደውሎ በስልኩ ላይ የተናገራቸውንና ሳይክስ ያልጻፋቸውን ነገር ግን በኋላ ላይ ሊረሳቸው ያላቸውን ነገሮች አዳመጠ። ብሬክስ ከማስታወሻው ደብተር ላይ ገጾቹን እየበታተነ በመሳሪያው መያዣ አጠገብ ባለው የወረቀት መበተኛ ማሽን ውስጥ ሲከታቸው በመቆለፊያ ክፍሉ ውስጥ ቆሞ ነበር። ትንንሽ የወረቀት ቁራጮች በአንድ ጊዜ ወደ ማሽኑ ውስጥ ይጠፉ ነበር።
ብሬክስ ያላወቀው ነገር ቢኖር ሳይከስ ከአንድ ምሽት በፊት የዛን ማስታወሻ ደብተር እያንዳንዱን ገጽ ፎቶ አንስቶ እንደነበር ነው። የዴስመንድ መልእክት በዳና ሳጥን ውስጥ በገባበትና የፖሊስ ጣቢያው የውስጥ የመገናኛ ስርዓት ከቢሮዋ ያልተለመደ የመግቢያ ስልት ባሳየበት ምሽት ሳይከስ ይህንን ያደረገው በዜግነት ጀግንነት አልነበረም። ያደረገው በዙሪያው ያለውን ነገር ተመልክቶ ቀደም ብሎ መተባበሩን ማረጋገጥ የሚችል ሰው ሙሉ በሙሉ ተሳትፎ አድርጎ እስከ መጨረሻው ምንም ካላቀረበ ሰው ፈጽሞ በተለየ ሁኔታ ላይ እንደሚገኝ በመሳል ነበረ። ፎቶግራፎቹን ይዞ ጠበቀ። ግድግዳዎች እየተጠጉ መሆናቸውን በትዕግስትና መች መናገር እንዳለበት በትክክል እንደወሰነ ሰው ሁኔታውን ይከታተል ነበር። የሐሙስ ጠዋት ብርድና ደመናማ ሆኖ መጣ። ቀደም ሲል የዘነበና እንደገና ሊዘንብ የሚችል የጥቅምት ጠዋት አይነት ነበረ። የፖሊስ ጣቢያው አስተዳደር ክንፏና ወለል ለስነ ስርዓቱ ተዘጋጅቶ ነበር። የወንበሮቹ ረድፎች፣ የከተማው ምክር ቤት አባላት፣ በፊተኛው ረድፍ ከከንቲባው ቢሮ የመጣ ተወካይ በሰንደቅ ዓላማው አጠገብ ቆሟል። ከእያንዳንዱ ፈረቃ የመጡ ፖሊሶች ሙሉ የደንብ ልብስ ለብሰው ከጀርባ ያሉት ወንበሮች ላይ ተቀምጠዋል። ክፍሉ ትልቅ አልነበረም፣ ነገር ግን ሞልቶ ነበር። ብሬክስ በሶስተኛው ረድፍ በግራ በኩል ላለፉት 8 ወራት ባለበሰው ተኩስ የደንብ ልብስ ተቀምጦ ነበር። ቀደም ብሎ ነበር የመጣው። ረጋ ለማለት እየሞከረ ያለ ሰው በሚመስል ዝምታ ተቀመጠ። ባለፉት 24 ሰዓታት ውስጥ የነበሩትን ሁኔታ አመክንዮ በተደጋጋሚ ተመልክቶ ነበር። በመጨረሻም አሁንም ቢሆን ምንም አይነት የወረቀት ማስረጃ ባለመኖሩ እንደተጠበቀ ደረሰበት። አዲሱ አዛዥ የሚያካሂደው በማንኛውም ምርመራ ወቅት ሁልጊዜ የነበረውን ነገር ያገኛል። ምንም ነገር፣ በጥንቃቄ የተገነባ ምንም ነገር ለ9 ዓመታት በጥንቃቄ ሰርቷል። ምንነቱን ሆን ብሎ ገንብቶታል። እናም ማመነው። የምክር ቤቱ ሰብሳቢ ወደ ክፍሉ ፊት ለፊት መጥተው ከቃለ መሐላው በፊት የሚናገሩትን ቃል ተናገሩ። ስለ አገልግሎት፣ ማህበረሰብና የህዝብ ቢሮ ግዴታዎች የሚናገሩ መደበኛ ቃላት። ብሬክስ በቀደሙት ስነ ስርዓቶች ላይ የሰማቸውና ከተለመደ ድምፅ ውጪ እንደምንም ነገር መቁጠር ያቆማቸው ቃላት። በክፍሉ በግራ በኩል ያለው በር ተከፈተ። ዴስመንድ ዴቨር ገባ። ሙሉ የደንብ ልብስ ለብሷል። የሃርበር ፖይንት ፖሊስ አዛዥ መለያ በትከሻውና በደረቱ ላይ ነበር። አቋሙ ቀጥ ያለና ያልተጣደፈ፣ የፊት ገጽታው የሚያደርገውን ነገር አስቀድሞ እንደወሰነና ማድረጉንም እንደ ተራ ነገር እንደሚቆጥረው ሰው የተረጋጋ ነበር። ብሬክስ ከሶስተኛው ረድፍ አየው። ማወቁ የመጣው ሁሉም እውነተኛ ደንግጦ እንደሚመጣበት መንገድ ነበር። ቀስ በቀስ ሳይሆን በአንድ ጊዜ። አእምሮ ጥያቄውን ጠይቆ ከመጨረሱ በፊት ክፍሎቹ ወደ ቦታቸው ተገጣጠሙ። ፊቱ፣ አካሉ፣ ሰውየው የሚንቀሳቀስበት መንገድ። ከ4 ምሽቶች በፊት በሲዳር ሮው ላይ ወደ ኤስዩቪ መኪና ፊት የገፋው ያው ሰው፣ ፈትሾ ገንዘብ የወሰደበት ያ ሰው፣ ድምፁን ዝቅ አድርጎ በማን ከተማ ውስጥ እንደቆመ አታውቅም ያለው ያው ሰው። ሳይከስ ከብሬክስ በሁለት ወንበር ርቆ ተቀምጦ ነበር። ፊቱ ነጣ። ወደ ብሬክስ አልተመለከተም። የምክር ቤቱ ሰብሳቢ እባካችሁ አዲሱን የሃርበር ፓይተን ፖሊስ አዛዥ ዴስመንድ ዴቨርን ተቀበሉ አለ። ክፍሉ ምላሽ ሰጠ። ዴስመንድ ወደፊት በመሄድ በህዝቡ ውስጥ ያለውን ማንኛውንም የተወሰነ ፊት ሳይመለከት በክፍሉ መለያ ፊት ቆመ። ቃለ መሐላውን በጸና ድምጽ ፈጸመ። ከምክር ቤቱ ሰብሳቢ ጋር እጅ ተጨባብጦ ባጁን ተቀበለ። ከዛም ለክፍሉ ንግግር ለማድረግ ዞረ። የተናገረውም አጭር ነበር። ስለ ሲዳር ሮው አልነበረም፣ ስለ ብሬክስም አልነበረም። የተናገረው ስልጣን የተሰጠንም ሰዎች ምን ያህል እንደሚታገሱ እንዲረዱ አይደለም፣
የተሰጠን የመበደል ዲሲፕሊን እንዳለን ለማወቅ ነው አለ። ሌላ ምንም አላለም። ከመድረኩ ወደ ኋላ አለ። ስነ ስርዓቱም ተጠናቀቀ። ሰዎችም በክፍሉ ጎን ወደሚገኘው የምግብ ጠረጴዛ ማምራት ጀመሩ። ብሬክስ ወንበሩ ላይ ተቀምጦ አልተንቀሳቀሰም። 9 ዓመታትን ያሳለፈው አንድ ነገር በትክክል በመረዳት ነበር። የመረጣቸው ሰዎች እሱን የሚያገኙበት ምንም አይነት መንገድ እንደሌላቸው። ከራት ምሽቶች በፊት በሲዳር ሮው ላይ ከሌላ ግዛት የመጣ የሰሌዳ ቁጥርና በገንዘብ የተወጠረ ፖስታ የያዘን ሰው አይቶ በመጨረሻ በእርግጠኝነት ያደረገው ስሌት እንደሆነ እስከ ተረዳበት ድረስ በዛ ላይ ትክክል ነበር። በከተማው ውስጥ ብልጥ ለመሆን አትሞክር ያለው ሰው ባዛዛኝነት መለያ ተሸልሞ በጣቢያው ፊት ለፊት ቆሞ ነበር። የብሬክስን ስም ደግሞ አልጠራም። ያ ብሬክስ ሊረዳው ያልቻለው ክፍል ነበረ። ያ ማለት ታሪኩ እንዳልተጠናቀቀ የሚያሳይ ክፍል ነበረ። የሚመጣው ማንኛውም ነገር ዴስመንድ በዛ በር ከመግባቱ በፊት ጀምሮ በሂደት ላይ ነበር። ዴስመንድ በሲዳር ሮው ወደሚገኘው ኤስዩቪ መኪና ከተመለሰበት ቅጽበት ጀምሮ በሂደት ላይ ሳይሆን አይቀርም። ብሬክስ ደግሞ በህፃንነቱ ውስጥ ይህንን የተረዳው የመጨረሻው ሰው ነበር። አሁን ግን ተረድቶታል። የጠበቃው ደብዳቤ ከቃለ መሐላ ስነ ስርዓቱ በኋላ ከ18 ሰዓታት ባነሰ ጊዜ ውስጥ አርብ ጧት ወደ ከተማው ስራ አስኪያጅ ቢሮ ደረሰ። 4 ገጽ ርዝመት ያለውና በፍጥነት በተቀጠረና መጀመሪያ እንዲንቀሳቀስ በተነገረው ሰው አነጋገር የተጻፈ ነበር። ዋናው ማኔጀር ቀጥተኛ ነበር። አዲስ የተሾመው የፖሊስ አዛዥ ስራ ከመጀመሩ በፊት በሳጅን ኖናል ብሬክስ ላይ የግል ቂም ነበረው። ስለዚህ በሱ ስልጣን ስር ወይም በሱ መመሪያ የተካሄደ ማንኛውም ምርመራ ለተገቢው የህግ ሂደት ስጋት በሚፈጥር የጥቅም ግጭት የተከለለ ነው። ደብዳቤው ሲዳር ሮውን ጠቅሷል፣ ቀኑን ጠቅሷል። ዴስመንድ ዴቨር በአቤቱታ አቅራቢነት፣ ብሬክሰን ደግሞ በጉዳዩ ተሳታፊነት ጠቅሷል። እንዲሁም በታችኛው ፖሊስ አካላዊ ጥቃት የተፈጸመበትና ገንዘብ የተወሰደበት አዛዥ በዛ ፖሊስ እድል ላይ እንደ ገለልተኛ አስተዳዳራዊ አካል ሊቆጠር አይችልም ሲል ተከራክሯል። ደብዳቤው ስለ ግጭቱ አልተሳሳተም። አደገኛ ያደረገውም ያው ነበር። ዴስመንድ በቢሮ ጠረጴዛ ላይ አንድ ጊዜ ያነበበው፣ ከዛም ማስቀመጠውና ከታች ወዳለው የፓርኪንግ ቦታ በመስኮት በኩል ለረጅም ጊዜ ተመለከተ። ይህንን አስቦበት ነበር። የካሜራውን ፋይል ለዳና ከመላኩ በፊት አስቦት ነበር። ምክንያቱም በተጠያቂነት ስርዓቶች ውስጥ ጊዜ ያሳለፈ በመሆኑ እንዴት እንደሚሰበር ይረዳል። አብዛኛውን ጊዜ ጥፋት በሚፈጽሙ ሰዎች ሳይሆን ለምስክር በጣም የቀረበው ሰው ከውጤቱ የበለጠ የሚያገኘው ነገር በሚሆንበት ጊዜ ጥፋቱ ሊጠቀመው በሚችለው አሰራራዊ ድክመቶች። የብሬክስ ጠበቃ ዴስመንድ የታሪኩ አካል ለማድረግ እየሞከረ ነው። ያ ከተሳካ ምርመራው በማንኛውም ፍርድ ቤት ወይም የህዝብ ታሪክ ውስጥ ብሬክስ ስላደረገው ነገር ሳይሆን አዛዡ የግል ቂሙን እየተወጣ እንደሆነ ከተቆጠረ ብሬክስ ያመልጣል። ንጹህ ስለሆነ ሳይሆን ስርዓቱ ጥፋተኝነቱን ማረጋገጥ እሱ ማን እንደሆነ በሚለው ተራ ነገር በየመንገዱ ሊጠቃ በሚችል ምስክር ላይ መተማመን የሚጠይቅበት ሁኔታ ነበረ። ዴስመንድ ከሰዓት በፊት ለዳና ሜርሰር ደወለ። ከቀጥታ የወንጀል ምርመራው ራሱን እያገደ እንደሆነ ነገራት። ከአስተዳዳሪው ተግባር ሳይሆን ምስክሮችን የመጠበቅ፣ የክፍል መዝገቦችን የመጠበቅና በህዝብ ላይ የሚደርሰውን ጉዳት የመከላከል ግዴታውን ይጠብቃል። ነገር ግን የምርመራ ሂደቱ ራሱ የእውነታዎቹ ውሳኔ፣ ወደ አቃቢ ህግ ቢሮ የሚደረጉ መላኮች፣ ማስረጃው ምን ማለት እንደሆነና ምን እንደሚያስፈልገው የሚወስኑ ውሳኔዎች፣ እነዛ ሁሉ ወደ ዳና ቢሮና ካውንቲው ወደሚሾመው ነፃ ልዩ አቃቢ ህግ ይሄዳሉ። የዴስመንድ ስም በምንም አይነት የክስ ስራ ላይ አይታይም። ምስክርነቱ የሚያስፈልግ ከሆነ
እንደ አስተዳደራዊ አካል ሳይሆን እንደ ሲቪል ምስክር ይሰጣል። ዳና ከተናገረ በኋላ ለጥቂት አፍታ ዝም አለች። ከዛም ትክክለኛ ውሳኔ ነው አለች። የበለጠ ከባድ የሆነውም እሱ ነው። አውቃለሁ አለ ዴስመንድ። ውጤታማ አድርጊው። ስልኩን ዘጋውና ወደ ስራው ተመለሰ። የሚመራው ክፍል ነበረው። ብሬክስ ያላሰበው የጠበቃው ደብዳቤ ያላሰበው ነገር ቢሆን በሱ ላይ ያለው ማስረጃ ቅርጹን ለመጠበቅ ዴስመንድ ኤቨር የማይፈልገው መሆኑ ነበረ። የካሜራው ድምጽ እጅግ ቀጥተኛ ማስረጃ ነበር። የተቀረጸው ንጹህ፣ ቀጥተኛና ሙሉ በሙሉ ጥቅም ላይ ሊውል የሚችል ነበር። የገንዘቡን መጠን ይዟል። የደሰሱን የገንዘብ መጠን ሰነድ ለመስጠት ፈቃደኛ ለመሆኑንና ስለ ልጁ የተናገረውን ግልጽ ዛቻ በድምጽ የቀረጸ ነበር። የድምጽ የፎረንሲክ ምርመራው ኦዲዮ ምንም አይነት ቅንብር ያልተደረገበትና እውነተኛ መሆኑን አረጋገጠ። የሰዓቱ ማህተም ከጥበቃ መኪናው የጊዜ ክፍተት ጋር በትክክል ይገጥም ነበር። ከጥበቃ መኪናው የጂፒኤስ መረጃዎች ጋር ተያይዞ ሲታይ የሰውነት ካሜራው መረጃ ራሱ ሌላ ታሪክ ይናገር ነበር። በሳይክስ ካሜራ ላይ የታየው የጊዜ ክፍተት መኪናው በሲዳር ሮው ላይ ምንም አይነት የቴክኒክ ችግር ሳይኖር ቆሞ ከነበረበት ጊዜ ጋር በትክክል ይገጥማል። የሆነ ሰው ካሜራውን በገዛ እጁ አጥፍቶታል። በየሰዓቱም ሁኔታ ምንም የሚጠራጠር አልነበረም። ነገር ግን አካላዊ ማስረጃው ብቻውን ከጀርባ የነበሩትን በርካታ ዓመታት ታሪክ ሊሞላው አልቻለም። ያንን ያደረገው ሳይክስ ነበር። ትሬቨር ሳይክስ በሚቀጥለው ሰኞ ከዳና ቢሮ ጋር ለመገናኘት ጥያቄ አቀረበ። ከግል ጠበቃው ከተዘጋጀ ቃልና በስልኩ ላይ ካሱ የደብተር ፎቶግራፎች ጋር ወዲያውኑ መጣ። የዳና ዋና መምሪያ በክፍሉ ተቀምጦ እያየ ፎቶዎቹን ለክፍሉ በተሰጠ የማስረጃ ማስቀመጫ ውስጥ አስገባቸው። ለተጠየቀው እያንዳንዱ ጥያቄ ምላሽ ሰጠ። ያደረገውን ነገር ለማቃለል አልሞከረም። ሳይከስ በስራው የመጀመሪያ ዓመት ላይ ብሬክስ እንደገለጸለት የጎዳና ላይ ክፍያ አሰራርን፣ ሰዎች የመረጣ መስፈርቱን፣ መንገዶቹን፣ የሰውነት ካሜራ አጠቃቀም ደንቡንና የገንዘብ ክፍሉን ገለጸ። ጉዳዩን ከመጀመሩ ይልቅ ተባባሪ ሆኖ መቀጠል ይሻላል የሚለው ልዩነት ትርጉም ያለው ይመስል እንደነበረ ተናገረ። ነገር ግን በ11ኛው ወር አካባቢ ያምነቱ እንደጠፋበት እስከዛው ድረስ ግን ዝም ብሎ የመቀጠል ስሌት ራሱን የቻለ ወጥመድ ሆኖበት እንደነበረ ገለጸ። ወጥመዱ ሙሉ በሙሉ ሊዘጋበት እንደሆነ እስካወቀበት ቅጽበት ድረስም እንዴት ከዛ መውጣት እንዳለበት አያውቅም ነበር። እሱ ያደረገው ትብብር አካላዊ ማስረጃዎች ብቻቸውን ሊያሟሉት የማይችሉትን የታሪክን የጊዜ መስመር አጠናቀቀው። ንግግሮችን፣ ስምምነቶችን፣ ከእያንዳንዱ ማቆም በፊት ብሬክስ ይሰጣቸው የነበሩትን መመሪያዎችና ከክስተቱ በኋላ የሚደረጉትን የገንዘብ ስሌቶች ሙሉ በሙሉ ገለጸ። ይሄ ነገር አጋጣሚን በመጠቀም የተደረገ ሳይሆን በጥንቃቄ የተደራጀና ብሬክስ በወረቀት ስራዎች ላይ እንደሚያሳየው አይነት ጥንቃቄ በተሞላበት ሁኔታ ለዓመታት ሲካሄድ የነበረ መሆኑን አረጋገጠ። ስርዓቶችን ወደ ሁለቱም አቅጣጫዎች መጠቀም እንደሚችል በሚረዳ ሰው የተደረገ ጥንቃቄ፣ የሪፖርት ማሻሻያ መረጃዎች፣ የኤቲኤም መዝገቦች፣ የማስታወሻ ደብተር ፎቶዎችና ቀደም ሲል የቀረቡት 8 አቤቱታዎች ተደምረው አቃቢ ሕጉ ከመረመረው በኋላ ዴስመንድ ኤቨር ወደ ሃርበር ፖይንት ከመምጣቱ በፊት በነበሩ ማስረጃዎች ላይ ብቻ የተገነባ ሙሉ የክስ መዝገብ ሆነ። የዴስመንድ ቃል ደጋፊ ማስረጃ እንጂ የክሱ ዋና መሰረት አልነበረም። በህዳር ወር በአንድ ማክሰኞ ጠዋት የክስ መግለጫው ወጣ። ብሬክስ ስለ ፈረቃው ወደ ፖሊስ ጣቢያ ሳይደርስ በቤት ውስጥ እያለ ተያዘ። የቀረቡበት ክሶች በስልጣን መጠቀም፣ ማወክ፣ መስረቅ፣ ኦፊሻላዊ መዝገቦችን መለወጥ፣ ፍትህን ማደናቀፍና
ምስክሮችን ማስፈራራት የሚሉ ነበሩ። የመጨረሻው ክስ የመጣው ከስነ ስርዓቱ በፊት ባለው ሳምንት ቀደም ሲል አቤቱታ ላቀረበው ሰው ካደረገው የስልክ ጥሪ ነበር። ሳይክስ ደግሞ በተባባሪነትና ካሜራዎችን በማጥፋት ወንጀል ተከሰሰ። ችሎቱ 9 ቀናትን ፈጀ። የብሬክስ ተከላካይ ጠበቃ በየአጋጣሚው ክፍያው በፈቃደኝነት የተደረገ ነው፣ ግለሰቦቹ ማስተባበያ በመስጠት ምህረት ለማግኘት ገንዘብ አቅርበዋል፣ ምንም አይነት ግልጽ ዛቻ አልተደረገም፣ ፖሊሱ ስልጣኑን ባልተለመደ ሁኔታ ቢጠቀምም የወንጀል ማወክ አልፈጸመም በሚል ተከራከረ። ይህ ክርክር በምስክርነት 4ኛው ቀን አቃቤ ሕጉ በሲደር ሮው የተቀረጸውን የካሜራ ድምጽ ሲያጫውተው ሙሉ በሙሉ ፈረሰ። የብሬክስ ድምጽ በስፒከሮች ውስጥ ሲሰማ ችሎቱ በዝምታ ተዋጠ። ዛሬ ማታ በመዝገብህ ላይ የፓርኪንግ ጥሰት ብቻ ይዘህ ወደ ቤት እንድትሄድ ማድረግ እችላለሁ፣ ወይም ደግሞ በዛ መኪና ውስጥ የሆነ ነገር አግኝቼ ልጅህን እስከ ነገ ጧት ድረስ እንዳታየው ማድረግ እችላለሁ የሚል ድምጽ። ተከላካዩ ወገን ይህንን በፈቃደኝነት የተደረገ ነው ለማለት እንኳን አልሞከረም። ምክንያቱም የሚሰጥ ሌላ ማብራሪያ አልነበረም። ብሬክስ በቀረቡበት 5ቱም ወንጀሎች ጥፋተኛ ሆነ። በ5ኛው ዓመት የይቅርታ መብቱ እየተጠበቀ የ7 ዓመት እስራት ተፈረደበት። ስራውን፣ ማረጋገጫውንና የጡረታ መብቱን አጣ። ሳይክስ ደግሞ የ18 ወራት እስራትና ከህግ ማስከበር ስራ ሙሉ በሙሉ የመታገድ ውሳኔ ተሰጠው። እስራቱን ጨርሶ ከወጣ በኋላ ወደ ሃርበር ፓይንት አልተመለሰም። ዴስመንድ በችሎቱ ላይ ከምስክርነት ውጪ በሌላ ምንም ነገር አልተሳተፈም። በ3ኛው ቀን ምስክርነቱን ሰጠ። ለጠየቀው እያንዳንዱ ጥያቄ ምላሽ ሰጠ። ምንም አይነት የግል አስተያየት አላከለም። በዛ መጀመሪያ ምሽት በኩሽና ጠረጴዛ ላይ በጻፋቸው ማስታወሻዎች ላይ እንዳደረገው ሁሉ በሲደር ሮው ላይ የሆነውን ነገር በተረጋጋና ትክክለኛ በሆነ መንገድ ገለጸ። ከተሰናበተ በኋላ ከችሎቱ ወጥቶ ወደ ስራው ተመለሰ። ከፍርዱ በኋላ የጠየቀው ነገር የዜና ሽፋን፣ መግለጫ ወይም ስነ ስርዓት አልነበረም። ቀደም ሲል የተዘጉት 8ቱም አቤቱታዎች መዝገባቸው እንደገና ተከፍቶ እንዲመረመር ጠየቀ። ጉዳዩ የሚመለከታቸው ግለሰቦች በዳና ቢሮ አማካኝነት ቀጥታ ተደወለላቸው። ስለ ውጤቱ እንዲነገራቸው ጠየቀ። ተከታትሎ ማረጋገጥ የሚቻለው ማንኛውም ገንዘብ ወይም ንብረት እንዲመለስ ወይም ካሳ እንዲከፈል ጠየቀ። እንዲሁም ለእያንዳንዱ ጉዳይ የተያዘው ኦፊሻላዊ መዝገብ የአቤቱታ አቅራቢው ቃል ትክክለኛ እንደነበር እንዲሻሻል ጠየቀ። ይሄ የመጨረሻው ጥያቄ ረጅም ጊዜ ወሰደ። የተዘጋን የአቤቱታ መዝገብ የማስተካከያ አሰራር በፍጥነት እንዲሄድ ተደርጎ አልተሰራም ነበረ። በእያንዳንዱ ፋይል ላይ የተቀመጠው ቃል በትክክል የተቀመጠና ሊቀየር የማይችል መሆኑን ለማረጋገጥ በጥንቃቄ ተዘጋጀ። ነገር ግን ተፈጸመ። በጥር ወር 8ቱንም ፋይሎች ተሻሻሉ። የዕቃ አድራሹ አሽከርካሪ፣ የማታ ፈረቃ ነርሷ፣ የሁለተኛ ዲግሪ ተማሪውና አረጋዊ ሰው ስማቸው ከ1 ዓመት በላይ ያልተረጋገጠ አቤቱታ ውስጥ የነበሩት 4 ሰዎች አሁን እውነቱን ተናግረው ተቀባይነት እንዳላገኙ ሰዎች ሆነው በመዝገቡ ላይ በግልጽ ሰፈሩ። በፖሊስ መመሪያ ፖሊስ ላይ የተደረጉት ለውጦች በጥር ወር የሰራተኞች ስብሰባ ላይ ተነግረው በሚቀጥሉት 30 ቀናት ውስጥ ስራ ላይ ዋሉ። የሰውነት ካሜራዎች ከሲቪሎች ጋር በሚደረግ ማንኛውም ግንኙነት ወቅት አውቶማቲክ የተቆጣጣሪ ማቅረቢያ ሳይሰጡ በሰው እጅ እንዲጠፉ ማድረግ ተከለከለ። ሁሉም የትራፊክ ቅጣቶችና የገንዘብ ክፍያዎች በከተማው የኤሌክትሮኒክስ ክፍያ ስርዓት ብቻ እንዲፈጸሙ ተደረገ። ፖሊሶች በመስክ ላይ በሚያደርጉት ፍተሻ ወቅት በማንኛውም መልኩ ጥሬ ገንዘብ መያዝ ተከለከሉ። የገንዘብ እልባትን ወይም የማስገደድ ባህሪን የሚያመላክት ማንኛውም አቤቱታ በፖሊስ ጣቢያው ደረጃ ብቻ ሳይሆን በአንድ ጊዜ ለመምሪያውና ለዳና ቢሮ ገቢ እንዲደረግ ተደረገ።
እናም በየወሩ ከፍተኛ አመራሮች በማይቆጣጠሩት አካባቢ ባለው መደበኛ የጥበቃ ፈረቃ ላይ ያለ ቅድመ ማስታወቂያ አብረው እንዲዞሩ ተገደዱ። ዴስመንድ ይህንን የመጨረሻ ፖሊስ በስብሰባው ላይ አንድ ጊዜ ገለጸው። አልተከራከረበትም። መመሪያው የሚያስፈጽመው እያንዳንዱ ሕግ በመጨረሻ በአንድ ፖሊስና በእግረኛ መንገድ ላይ ባለው አንድ ሰው መካከል የሚደረግ ውይይት እንደሆነ፣ ሕጉን የሚፈጽሙ ሰዎች ደግሞ ያ ውይይት ከሁለቱም በኩል ሲታይ ምን እንደሚመስል የማስታወስ ግዴታ እንዳለባቸው ተናገረ። በጥር ወር መጨረሻ ላይ በአንድ ሐሙስ ምሽት ዴስመንድ ወደ ቤት ሲመጣ በኩሽና ጠረጴዛ ላይ መደበኛ የማስረጃ መመላለሻ ፖስታ አገኘ። ማርከስ ከትምህርት ቤት በኋላ ተቀብሎ ፈርሞበት ነበር። በፖስታው ውስጥ $360 በጥሬ ገንዘብ፣ የንብረት መመለሻ ደረሰኝና ገንዘቡ በጉዳዩ ማጠቃለያ አካል ሆኖ መገኘቱንና ለባለቤቱ እየተመለሰ መሆኑን የሚያረጋግጥ የአንድ መስመር ማስታወሻ ነበረበት። ማርከስ ገንዘቡን ከዛም አባቱን ተመለከተ። ይሄ ማለት አሸነፍክ ማለት ነው ሲል ጠየቀ። ዴስመንድ ከፊቱ ተቀመጠና ምላሽ ከመስጠቱ በፊት ለጥቂት አፍታ አይኖቹን ተመለከተ። እስካሁን አልተጠናቀቀም፣ ከዚህ ብቻ አያልቅም አለው። ላፕቶፑን ከፍቶ ማርከስ ስክሪኑን ማየት እንዲችል አዞረው። ከዳና ቢሮ የተላከውን የጉዳዩን መዝጊያ ማጠቃለያ ወጣ። ይሄም ንብረታቸው የተመለሰላቸውን ወይም ካሳ የተከፈላቸውን ሰዎች ዝርዝር ይዟል። በዝርዝሩ ላይ 9 ስሞች ነበሩት። የዴስመንድ ስም የመጨረሻው ነበር። ማሸነፍ ማለት ይህ ነው አለ። ከኛ በኋላ የሚመጣው ሰው በሱ ውስጥ ማለፍ በማያስፈልገው ጊዜ ሲል ነገረው። ማርከስ ምንም ሳይናገር ለረጅም ጊዜ ዝርዝሩን ተመለከተ። ከዛም ነገሩ ግማሽ ሳይሆን ሙሉ በሙሉ እንደገባው ሰው አንድ ጊዜ በረጋ መንገድ አንገቱን አወዛወዘ። ከጎኑ ካለው ወንበር ላይ የቤት ስራውን አንስቶ ወደ ስራው ተመለሰ። ዴስመንድ ገንዘቡን አጥፎ ፖስታው ውስጥ ከተተው። ጠዋት ላይ በማርከስ የትምህርት ቤት አካውንት ውስጥ ገቢ ያደርገዋል። ሁልጊዜም ቢሆን ዓላማው ያው ነበር። ከ3 ሳምንታት በኋላ ዴስመንድ ከደቡብ አካባቢ ከነበረው የማህበረሰብ ስብሰባ ሲመለስ በሲዳር ሮው በኩል አቋርጦ ነዳ። ከምሽቱ 2 ሰዓት አልፎ ነበር። ጨለማና ብርድ ነበር። እግረኞቹን ቀድሞ ከመንገድ የሚያስገባ አይነት ምሽት። የሱቅ መብራት በከፊል በርቶ አንዱ ፊደል ጠፍቶ ሌሎች በሰማያዊ ላይ ፈዛዛ ድምጽ በሚያሰሙበት ጥግ ባለው መብራት አጠገብ መኪናውን አቆመ። አንድ የጥበቃ መኪና ከኋላው መጥቶ መብራቱ አጠገብ ቆመ። በመኪናው ውስጥ ያለው ፖሊስ ወጣት የመጀመሪያ ዓመት ፖሊስ በጥንቃቄና በእውነት የሚሰራ ሪፖርቶችን ሙሉ በሙሉ በሆኑ አረፍተ ነገሮች የሚጽፍና ከስብሰባዎች በኋላ በጥንቃቄ ያዳምጥ እንደነበረ የሚያሳይ ጥያቄዎችን የሚጠይቅ አይነት ወጣት ነበር። ምንም አይነት ፖሊስ መሆን እንዳለበት ገና ያልወሰነ አይነት ፖሊስ። ይሄም ማለት በየቀኑ በዙሪያው የሚያየው ነገር አሁንም ዋጋ አለው ማለት ነው። መብራቱ ተቀየረ። ዴስመንድ መገናኛውን አቋርጦ ነዳ። የጥበቃ መኪናው ለግማሽ ብሎክ ያህል ተከተለው። ከዛም ፖሊሱ ከአመራሩ ላይ አንደኛው እጁን አነሳ። ቀላል ሰላምታ፣ መንገድ የሚጋሩ ሰዎች የሚያደርጉት አይነት ተራ ምልክት። ዴስመንድ እጁን መልሶ አነሳ። ስራው እንዳልተጠናቀቀና አልፎ ተርፎም ያልቅበታል ብሎ ጠብቆ የሚያውቀው ሰው በሚሰማው ልዩ ዝምታ ውስጥ ሆኖ ቀሪውን መንገድ ወደ ቤቱ ነዳ። ያልተጠናቀቀ ስራ ለማቆም ምክንያት ሳይሆን በጥንቃቄ በሁለቱም እጆቹ መሪውን ይዞ ከፊት ለፊቱ የሚመጣውን መንገድ እየተከታተለ ለመቀጠል ምክንያት እንደሆነ ከዓመታት በፊት የወሰነ ሰው ነበር። ብሬክስ ትልቁ ስህተቱ በሲዳር ሮው ላይ ያጋጠመውን ሰው ፊት አለማወቁ እንደሆነ አስቦ ነበር። ነገር ግን እውነተኛው ስህተት ያልነበረ። እውነተኛው ስህተት ያደረገው ነገር በሌላኛው ወገን ያለው ሰው እሱን ለማስቆም ስልጣን እስከሌለው ድረስ ተቀባይነት ያለው ነው ብሎ ማመኑ ነበር።
ከዴስመንድ በፊት የነበሩት እያንዳንዳቸው ተጎጂዎች እውነትን ተናግረው ነበር። እያንዳንዳቸው ችላ ተብለዋል። ታሪካቸው እውነተኛ ስላልሆነ ሳይሆን ተራ ሰዎች ስለነበሩና ተራ ሰዎችን ደግሞ ለማመን በጣም ቀላል ስለሆነ ነው። ከዚህ ታሪክ ይዘውት ሊሄዱ የሚገባው ዋናው ነገር ይህ ነው። ሰዎችን በትክክል አስተናግዱ። ሊጎዷችሁ እንደሚችሉ ስለምታውቁ ሳይሆን ማንነታቸው ምንም ይሁን ምን ማንም ያያቸው ወይም ማያያቸው እና በኋላ ላይ ተጠያቂ ሊያደርጋችሁ በሚችሉበት ደረጃ ላይ ይሁኑ አይሁኑ ትክክለኛውን ነገር ማድረግ ትክክል ስለሆነ ብቻ ሰዎችን በትክክል አስተናግዱ። እንደዚህ አይነት ታሪክ ሊነገር ይገባዋል ብለው የሚያምኑ ከሆነ ይህንን ቻናል ሰብስክራይብ ያድርጉ። ዝቅ ተደርገው የታዩ ትኩረት ያልተሰጣቸውና የተናቁ ነገር ግን በመጨረሻ እውነትን ችላ ለማለት እንዳይቻል ያደረጉ ሰዎችን የሚያሱ ተመሳሳይ ታሪኮች አሁንም አሉ።